ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰናል። ባለፈው ካቆምንበት እንቀጥላለን። Bright Academy. A major aspect of epistemology relates to source of human knowledge. ኦኬ ቀደም ያልኳችሁ እዚህ ጋር ነው እንግዲህ ሪዝን፣ ሬቨሌሽን፣ ኤክስፒሪየንስ ምናምን እያለን የተለያዩ ሶርስ ኦፍ ኖሌጅን እናነሳለን። እዚህ ጋር የመጀመሪያው ነገር ምንድን ነው? ኢምፕሪሲዝም። ይሄ የሞር ከድሮ ፊሎሶፈሮች ውስጥ የአርስቶትል አይዲያ ነው። ኦኬ ሴንትራል ቱ ሞስት ፒፕልስ አንሰር። ይሄ ብዙ ሰዎች ስለ ኖሌጅ ሲወራ ብዙ ሰው የሚያስበው ስፔሻሊ ሞደርን ሳይንቲስትስ ቤዝ የሚያደርጉት ኖሌጃቸውን ምንድን ነው? ኢምፕሪሲዝም ላይ ነው። ኢምፔሪካል ኖሌጅ የምንለው ማለት ነው። ኖሌጅ ኦብቴንድ ስሩ ዘ ሴንስስ። ኦኬ ከማየት፣ ከማሽተት፣ ከመቅመስ፣ ፊል ከማድረግ፣ በቴምፕሬቸሩ፣ በፕሬሩ ምናምን እያለን የምናመጣቸው ኖሌጆች ምን ይባላሉ? ኢምፔሪካል ኖሌጅስ ይባላሉ ማለት ነው። በኤክስፒሪየንስ የምናመጣቸው ነገሮች እንጂ ቁጭ ብለን አስበን በሪዝን ምናምን አይደለም። ይሄ ኦብጀክቲቭሊ ሊታዩ የሚችሉ ነገሮችን ሜዥር ሊደረጉ እኔ ሜዥር የማረጋቸው ላያቸው የምችላቸው ነገሮች ላይ ተመስርቼ የማገኛቸው ኖሌጆች ምን ይባላሉ? ኤምፔሪካል ኖሌጅ ይባላል። ሃዌቨር ይላል ሃዌቨር ዘ ዳታ ኦብቴንድ ፍሮም ዘ ሂውማን ሴንስ ካኖት or could be both incomplete and independable. okay ኢንኮምፕሊት እና ኢንዲፔንደብል ሊሆን ይችላል። ምን ማለት ነው? በምንድን ነው ደግሞ አፌክት ሊደረግ የሚችለው? የመጀመሪያው ፈቲግ ነው። ኦኬ ይሄ ፈቲግ አይገስ ድካም እንበለው። ኦኬ በድካም ፍረስትሬሽን፣ ኢልነስ፣ በበሽታ ፍረስትሬሽን ማለት አንዳንዴ አንስቴብል ስንሆን ኦር ኢሞሽናል ስንሆን ያለው ፊሊንግ ኦር ደግሞ እንትን ማለት ነው። In addition, there are sounds and light waves that are inaudible and invisible to unaided human perception. ኦኬ በአጠቃላይ ምን ማለት ነው? ይሄ ኢንዲፔንደብል ናቸው። በሂውማን ሴንስ የምናመጣቸው በማዳመጥ በመስማት የምናመጣ በማየት የምናመጣቸው ኢንፎርሜሽኖች ዲስቶርትድ ሊሆኑ ይችላሉ ነው። ኦኬ የመጀመሪያው በፈቲግ በኢልነስ ብለናል አለ። ምንድን ነው ሳውንድ? እንዳውም ፊዚክስ ላይ ከተማራችሁ there is the maximum amount of frequency and minimum amount of frequency a human can hear አይደለ? አለ ማክሲመም አማውንት ኦፍ ፍሪኩዌንሲ እና ሚኒመም ፍሪኩዌንሲ አለ ሰዎች መስማት የሚችሉት። ከዛ በላይ ከሆነ ከዛ በላይ የሚያወጡ ደግሞ ብዙ እንስሳት አሉ፣ ብዙ ኤንቲቲስ አሉ አይደለ? ምድር ላይ ፎር ኤግዛምፕል የባት የምንለው የሌሊት ወፍ ከዛ በላይ የሆነ እኛ ማንሰማውን ሳውንድ ፍሪኩዌንሲ ነው አለ የምታወጣው። ስለዚህ እንደዛ ማለት ድምፅ የላትም ማለት ነው። ያን ኖሌጅ ነው የምንወስደው። ባት does not have a sound, does not have a voice ብለን ነው ታዲያ ኮንክሉድ የምናደርገው ነው አይደለ? ከዛ በላይ ቮይስ ስላለ ይሄ በሴንሳችን ልንቀበለው ስላልቻለን ብቻ ቮይስ የላትም ኦር ደግሞ ሳውንድ አታመነጭም ብለን ልንገልጸው አንችልም። ላይት ዌቮችም ደግሞ አሉ። እኛ ስሞል አማውንት ኦፍ ኤሌክትሮማግኔቲክ ዌቭን ነው አለ ፐርሲቭ የምናደርገው። ያቺ እንትን ውስጥ ያለው ሬንቦ ውስጥ ያለው ይሄ ቀይ፣ ቢጫ፣ አረንጓዴ ሰምቲንግ እነሱ የምንላቸው አለ ፐርሲቭ የምናደርገው። ሌሎች ግን አሉ ኢንፍራሬድ የሚባሉ ምናምን በጣም ላይት ዌቮች አሉ። እነሱ ፐርሲቭ ስላላየናቸው በአይናችን ፐርሲቭ ስላላረግናቸው ብቻ የሉም ማለት ነው ታዲያ። ኦኬ ስለዚህ ይሄ ጉድለቶች ነበሩበት ኦር ደግሞ ይሄ ጉድለቶች ይነሱበት ነበር። ኦፍኮርስ አሁን ባደገው ዓለም በሳይንስ የተለያዩ ዲስከቨሪዎች ስለተደረጉ ይሄ በማሽን ኤድ ተደርጎ እነዚህ ተግዳሮቶች የተነሱ ይሆናሉ። ግን አሁንም ብዙ ነገር ብዙ ጉድለት ከኢምፔሪካል ሳይንስ ኦር ደግሞ ከኤክስፒሪየንስ ከምናመጣው ኖሌጅ ይኖርበታል አለ። ስለዚህ እሱ አንዱ ነው ማለት ነው። ሁለተኛው ዘ ሰከንድ ኢምፖርታንት ሶርስ ኦፍ ኖሌጅ ኢዝ ሪዝን። ይሄ ደግሞ አይገስ የፕሌቶ ሀሳብ መሰለኝ። ይሄ ምንድነው? ራሽናሊዝም ሪዝን ማለት ነው።
it claims that the sense alone cannot provide universal valid judgments that are consistent with one another. ኦኬ ይሄ ምንድን ነው የሚለው ኢምፕሪሲዝምን ነው የሚቃወመው ማለት ነው። ኦኬ ይሄ ኢምፔሪካሊ በኤክስፒሪየንስ ብቻ ላይ ተመስርተን ከሴንሶቻችን ብቻ ላይ ተነስተን በሴንስ የምናስገባቸው አይዲያስ ኦር ደግሞ ኢንፎርሜሽኖች ላይ ብቻ ተመስርተን ቫሊድ የሆነ ትክክለኛ ኖሌጅን ጀጅመንትን ልናስተላለፍ አንችልም፣ ኖሌጅን ኦብቴን ልናደርግ አንችልም ነው የሚለው። ራሽናሊዝም ክሌምስ ዛት humans are capable of arriving at certain knowledge independently of sensory experience ይላል። ይሄ ማለት ምን ማለት ነው? ከሴንሰሪ ኤክስፒሪየንስ ውጪ በመሆን በሀሳብ ብቻ በሪዝኒንግ ብቻ ይሄ እንግዲህ ዲፌክቲቭ ያልሆነ ሪዝኒንግ ማለት ነው። ትክክለኛ ሪዝኒንግ አሪፍ ፕሪንሲፕሎችን በመጠቀም በሚመጣ ሪዝኒንግ ብቻ ላይ ተመስርተን ኖሌጅ ማግኘት ይቻላል የሚል ሀሳብ አለው ራሽናሊዝም ማለት ነው። እና ኢትስ ሞስት ኤክስትሪም አስፔክቱ ምንድን ነው መሰላችሁ? በቀላሉ ሪዝንን ብቻ በመጠቀም ስለ ዩኒቨርስ አንድናየብል ምንም ያለ ጥርጥር ልንቀበለው የምንችላቸውን ኖሌጆች ኦብቴን ማድረግ እንችላለን። ምንም በሪዝን ብቻ ሴንሶቻችንን ኤክስፒሪየንስን ሳንጠቀም ማለት ነው። ኦኬ ይሄም ብዙ ችግሮች አሉት አለ። ኦፍኮርስ ኦብቪየስሊ ይሄ ያለ ሴንሶች ብቻ በሪዝም ብቻ ላይ ተመስርተን ሁሉንም ኖሌጅ ኦብቴን ልናደርግ አንችልም። ሶስተኛው ደግሞ ኢንቱዊሽን ነው። ይሄ ትንሽ ድንግርግር ሊያደርግ ይችላል፣ ግን ቤሮይዝም ኦኬ ትንሽ በቻልኩት አቅም ሞር ክሊር ላደርግላችሁ እሞክራለሁ። ዘ ዳይሬክት አፕሬሽን ኦፍ ኖሌጅ ዛት ኢዝ ኖት ድራይቭድ ፍሮም ኮንሽስ ሪዝኒንግ ኦር ኢሚዲየት ሴንስ ኦፍ ፐርሰፕሽን። ይሄ ከሁለቱም የወጣ ነው። በሪዝኒንግም አይደለም የምናገኘው፣ በሴንሰሪ ፐርሰፕሽንም አይደለም የምናገኘው፣ በማየትም አይደለም፣ በማሰብም በማውጠንጠንም በተመስጦም አይደለም ማለት ነው የምናገኘው። ይሄ ምንድን ነው? ምን ይሉታል ብዙ ሰዎች? ኢሚዲየት ሴንስ ኦፍ ኖሌጅ። በቃ ከመሬት ተነስተን አንዳንድ ነገሮችን ማወቅ በቃ ያለምንም ፕሩፍ እንዳወቅን ይሰማናል። ደግሞ ብዙ ጊዜ ይሄ ደግሞ ትክክለኛው ነው የሚሆነው። ኦኬ ጀስት ያለምንም እንትን ሪዝኒንግ ያለምንም ፐርሰፕሽን። ፎር ኤግዛምፕል ይሄ ብዙ ጊዜ የሚመጣው ህልም ውስጥ በህልም አምሹር ዩ ነው ብዙ ታውቃላችሁ አይደለ? ከዚህ በፊት ተነግሯችኋል። ህልም ውስጥ ሆኖ ብዙ ሳይንቲስቶች ብዙ ዲስከቨሪ አድርገዋል አይደለ? አልበርት አንስታይን ካላችሁት በጣም የሚገርመው እንደውም ይሄ ነው። ቲዎሪ ኦፍ ሪላቲቪቲ በዛ አይነት ነው፣ በኢንቱዊሽን ነው የመጣው። ይሄ ምንድነው ፒሪዮዲክ ቴብል ማን ነበረ ስሙ? ሜንዴሊቭ አለ፣ ዲሚትሪ ሜንዴሊቭ። በሱ በኢንቱዊሽን ነው ኖሌጅ ያመጣው። እሺ ኦኬ። እና በእንደዚህ አይነት የመጡ ኖሌጆች ምን ይባላሉ? ኢንቱዊሽን ኦር ኦኬ ያ ኢንቱዊሽን ተብሎ ይጠራሉ ማለት ነው። ዘ ዊክነስ ኦፍ ኢንቱዊሽን ኢዝ ኢትስ ኖት ኤ ሴፍ ሜተድ ዌን ዩዝድ አለው። ኦኬ በዚህ ብቻ ልናወጣ አንችልም። እውቀት አገኛለሁ ተብሎ ቀኑ ሙሉ እየተተኛ አይዋልም አይደለ? እነዛ ሰዎችም ያመጡት ያን ነገር ለብዙ ጊዜ እያጠኑበት ለብዙ ጊዜ እሱ ነገር ላይ በጣም ጊዜያቸውን ስላሳለፉ ሳብኮንሽስሊ ያ ነገር ተብላልቶ በኋላ ላይ የመጣ ነገር እንጂ ጀስት ከሜዳ ላይ የመጣ ነገር አይደለም ማለት ነው። ስለዚህ እንቅልፍ የሚወደውን ጓደኛችሁን ንገሩት። በኢንቱዊሽን ብቻ በእውቀት ሊመጣ አይችልም። ስለዚህ ይሄ ደግሞ ምንድነው አድቫንቴጁ? ደግሞ ኢት ባይፓስስ ዘ ሊሚቴሽን ኦፍ ሂውማን ኤክስፒሪየንስ። ቅድም ያወራናቸውን በሂውማን ኢረር የሚመጡ ነገሮችን አንድም ልጨምርላቸው። እዛ ጋር ከለር ብዙ ጊዜ ተመሳሳይ ከለር የተለያየ ሰው ተመሳሳይ ከለር በተመሳሳይ እንትን አያየውም አይደለ? እንደውም ሞር ቲክታክ ላይ የሆነ ጊዜ የሆነ ቀሚስ ሰማያዊና ወርቃማ የሚሉ ሰዎች ነበሩ አይደለ? ለአንዳንዱ ሰማያዊ ሆኖ ነው የሚታየው፣ ሰማያዊና ጥቁር ሆኖ ነው የሚታየው። ለአንዳንዱ ደግሞ ወርቃማና
ነጭ ሆኖ ነው የሚታየው። ስለዚህ እንደዚህ አይነት ኢረሮች ሊመጡ ይችላሉ። ከሰው የተለያየ ፐርሰፕሽኖች ሊመጡ ይችላሉ። ስለዚህ ይሄ እሱን ሰርፓስ የማድረግ አቅም ስላለው ትንሽ አድቫንቴጅ ይኖረዋል ማለት ነው። ዘ ፎርዝ ኢንፍሉዌንሻል ሶርስ ኦፍ ኖሌጅ ሬቨሌሽን ነው። ይሄ አይገስ ኤክስፕላኔሽን ራሱ አይፈልግም። ትራንሴንደንት የሆነ ከዲቫይን ኖሌጅ ነው ከፈጣሪ የሚመጣልን ከአላህ ወይም ደግሞ ከእግዚአብሔር የሚመጣው ይሄ በመጽሐፍ ቅዱስ መልክ ወይ ደግሞ በቁርአን መልክ የሚመጣው ሱፐርናቹራል የሆነ ኖሌጅ ምንድነው? ሬቨሌሽን ተብሎ ይታወቃል ማለት ነው። የዚህ ሜጀር ዲስአድቫንቴጅ ኦፍ ሪቪልድ ኖሌጅ ምንድን ነው የሚባሉት ተብሎ የሚታሰበው ኢት መስት ቢ አክሴፕትድ ባይ ፌዝ። ኦኬ ዝም ብለን በእምነት በቢሊፍ ነው እንጂ መቀበል የምንችለው ዲስፕሩቭ ወር ደግሞ ፕሩቭ ለማድረግ ዲስታንሶችን መሄድ አንችልም። ብዙ ጊዜ ካያችሁት መጽሐፍ ቅዱስ ላይ የሚመጡት የድሮ ታሪካዎች የድሮ ደግሞ ቁርአን ላይ የሚመጡት የነቢያት ተአምራት የሰሩት ተአምራት የነበሩ በዛን ጊዜ የነበሩ ስቶሪዎች እነሱን አሁን ተመልሰን እውነት ነው ውሸት ነው ብለን ፕሩቭ ወር ዲስፕሩቭ ማድረግ ስለማንችለው እሱ አንድ ዲስአድቫንቴጁ ነው ይባላል ማለት ነው። አምስተኛው ሶርስ ኦፍ ኖሌጅ ደግሞ ምንድን ነው? ሶርስ ኦፍ ኖሌጅ ኢዝ ኖሌጅ ፍሮም ኦቶሪቲ እንለዋለን። ይሄ ምንድን ነው? እኔና እናንተ የተማርንበት መንገድ እኔና እናንተ ክላስ ውስጥ ሆነን የተማርንበት መንገድ ይሄ ከመጽሐፎች ከአስተማሪዎቻችን ያገኘነው እውቀት ምንድን ነው? ፍሮም ኦቶሪቲ ተብሎ ይታወቃል ማለት ነው። ኦኬ አግዚዮሎጂ ሌላው ብራንች ነው። ዘ ተርም አግዚዮሎጂ ስቴምስ ፍሮም ቱ ግሪክ ወርድስ አጌን ቫሊዩ አግዚዮስ ማለት ቫሊዩ ማለት ነው። ሎጎስ ማለት ደግሞ እንደተለመደው ስተዲ ማለት ነው። ይሄ ስለ ምንድነው የሚያጠናው ማለት ነው? ስለ ቫሊዩ ነው የሚያጠናው፣ ስለ ወርዝ ነው የሚያጠናው። ባለፈው ስለ ቫሊዩ ትንሽ አውርተናል። ቪዲዮውን ተመልሳችሁ እዩት። ስለዚህ ስተዲንግ አባውት ቫሊዩ ማለት ነው አግዚዮስ አግዚዮሎጂ ነው ማለት። ስለዚህ አግዚዮሎጂ ላይ ምን አይነት ጥያቄዎች ይጠየቃሉ? ዋት ኢዝ ቫሊዩ? ቫሊዩ የሚባለው ነገር ምንድን ነው እና ሶርሱስ ምንድን ነው? ከየት ነው የመጣው? ሃው ዱ ዊ ጀስቲፋይ አወር ቫሊዩስ? ሶሳይቲ ውስጥ እንዴት ነው ቫሊዩዎቻችንን ጀስቲፋይ ልናደርግ የምንችለው? ጀስቲፋይ ማለት ሪዝን ልንሰጣቸው የምንችለው የምናደርጋቸውን ነገሮች እንዴት ሪዝነብል ልናደርጋቸው። ለዚህ ነው ይሄ የተደረገው። አሁን ሶሳይቲ ውስጥ የተለያዩ እሴቶች የተለያዩ ባህሎች አሉ አይደለ? እነሱ የሚደረጉት ነገር አንዳንድ ሶሳይቲ ላይ ጸጉርን ሙሉ ለሙሉ መላጨት ባህል ነው አይደለ? እሱ ለምን ተደረገ? ጀስቲፊኬሽን እሱ ይባላል፣ ጀስቲፊኬሽን ይባላል ማለት ነው። ዋትስ ዘ ሪሌሽንሺፕ ቢትዊን ቫሊዩስ ኤንድ ኖሌጅ? ደግሞ ኖሌጅ እና ቫሊዩ ማለት ምን አይነት ሪሌሽንሺፕ አለ የሚለውን ያጠናልኛል ማለት ነው። አግዚዮሎጂ ዲልስ ዊዝ 3 ኤሪያስ ኔምሊ ኢቲክስ የመጀመሪያው ነው። ኤስቴቲክስ ይሄ ባለፈው ትንሽ ጫር አድርጌዋለሁ። ኤስቴቲክስ፣ ሶሻል ፖለቲካል፣ ፊሎሶፊ ይባላሉ ማለት ነው። እነዚህ ደግሞ የኤግዚዮሎጂ ብራንቾች ናቸው። የመጀመሪያው ኢቲክስ ነው። ኢቲክስ ኢዝ ሌላ ስሙ ምንድን ነው? ሞራል ፊሎሶፊ ተብሎ ይታወቃል። ኢት ዲልስ ዊዝ ፊሎሶፊካል ስተዲ ኦፍ ሞራል ፕሪንሲፕልስ ቫሊዩስ ኮድስ ኤንድ ሩልስ። ይሄ ሞር ሰከንድ ሴምስተር ላይ ስለ ኢቲክስ ተብሎ ለብቻው ትምህርት ስላለ በደንብ እሱ ላይ የበለጠ ታውቆታላችሁ። ስለ ፕሪንሲፕሎች፣ ስለ ቫሊዩ፣ ስለ ኮዶች ነው የሚያወራው ማለት ነው። ፕሪንሲፕልስ ኦር ኮድስ። ይሄ ደግሞ ኮድስ ማለት ላይክ እንደ መርህ ነው እንበለው፣ ሞር ሶሳይቲ ውስጥ ተቀምጠው ያሉ ህጎች እንደማለት ነው። ኦኬ ይሄን ነገር አለመተላለፍ፣ ይሄን ነገር አለማድረግ፣ ይሄን ነገር ማድረግ እያሉ የሚመሩ መንገድ የሚመሩ ነገሮች ኮድስ ኦር ፕሪንሲፕልስ ይባላሉ ማለት ነው። ኢት ኢዝ ዩዝድ አስ ኤ ስታንዳርድ ፎር ዲተርማይኒንግ ዋት ካይንድ ኦፍ ሂውመን ኮንዳክት አክሽን ኢዝ ሴድ ቱ ቢ ጉድ ኦር ባድ። ኤቲክስ ላይ ሞር የምናጠናው ምንድን ነው? የምናየው ፕሪንሲፕሎችን ነው። ምን ፕሪንሲፕሎችን ነው ተጠቅመን አክሽኖቻችን ጉድ ነው ኦር ባድ ናቸው፣ ኦር ጥሩ ናቸው፣ መጥፎ ናቸው፣ ልክ ናቸው፣ ልክ አይደሉም የምንለው በምን ላይ ተመስርተን ነው የሚሉትን ነገሮች ያይልናል ማለት ነው። ከዚህም በተጨማሪ ጥያቄዎቹ ምንድን ናቸው? ዋት ኢዝ ጉድ፣ ዋት ኢዝ ባድ፣ ራይት እና ሮንግ ምንድን ናቸው? ኢዝ አክሽን ራይት ቢኮዝ ኢት ኢዝ ጉድ
ኢትስ ጉድ ኢን ኦር ኢትስ ራይት ፕሪንሲፕል። ይሄ ትንሽ ኢንትረስት የሚያደርገኝ እንትን ነው። ኦኬ ጥሩ ነገር የሚባለው መጨረሻው ኦር ጎሉ ኦር ደግሞ ግቡ ጥሩ ስለሆነ ነው ወይስ ፕሪንሲፕሉ ኦር ደግሞ የአክሽኑ ፕሪንሲፕል ዲዩቲ ኦር ሰም ካይንድ ኦፍ ፕሪንሲፕል ትክክለኛ ፕሪንሲፕል ስለያዘ ነው ወይስ አክሽኑ ኢንድ ጎሉ ጥሩ ስለሆነ ነው? ምንም እናርግ አንድ ሰው ሰውን ገሎ ግን ሰውን የገደለበት ምክንያቱ ጥሩ ከሆነ ጥሩ እንላለን ወይስ የሰውን መግደል ፕሪንሲፐሊ መጥፎ ስለሆነ ያ አክሽን መጥፎ ነው እንላለን? በየትኛው ነው የምንመራው ይለናል ማለት ነው ኢቲክስ። እሱም ደግሞ የተለያየ ብራንቾች አሉት። ኖርማቲቭ ኢቲክስ፣ ሜታ ኢቲክስ የተባሉ ብዙ አሉ። ኖርማቲቭ ኢቲክስ ምንድን ነው? ቤዚካሊ አሁን ስላወራ ነው ነገር ነው፣ ስለ እነዛ ፕሪንሲፓሎች ነው የሚያወራው ማለት ነው። ኢት ዲልስ ዊዝ ሞራል ሩልስ ፕሪንሲፕልስ ስታንዳርድስ ኤንድ ጎልስ ቱ ኢቫሉዌት ኮንዳክትስ አክሽንስ ዲሲዥንስ ነው ማለት ነው። በቃ ይሄ ቤዚካሊ ምንድነው በአጭሩ ኖርማቲቭ ኢቲክስ ከተባለ ዋት አር ዘ ፕሪንሲፕልስ ቱ ኢቫሉዌት አክሽንስ። በቃ ፕሪንሲፕሎች ምንድን ናቸው? ምን ላይ ተመስርተን ነው አክሽኖችን ኢቫሉዌት ልናደርግ የምንችለው? ኮንዳክትስ ኢቫሉዌት ኮንዳክትስ አክሽንስ ዲሲዥንስ። በቃ ዲሲዥኖቻችንን፣ ውሳኔዎቻችንን፣ ኮንዳክትስ ጸባዮቻችንን፣ አክሽኖቻችንን በምንድን ነው ምን ላይ ተመስርተን ነው ኢቫሉዌት ልናደርግ የምንችለው ብሎ የሚጠይቅልን የሚያጠና ኖርማቲቭ ኢቲክስ ተብሎ ይታወቃል ማለት ነው። የእሱም ብዙ ኮንሲኩዌንሻሊዝም፣ ቴዎሎጂካል ኢቲክስ፣ ዲዮንቶሎጂ የተባለ ብዙ ሰብፊልዶች አሉት ኦር ደግሞ ቲዮሪዎች አሉት። ኦኬ ሰብፊልድ ባይባሉ ቲዮሪ ናቸው እነዚህ። ኮንሲኩዌንሻል ኢቲክስ ማለት ምንድን ነው? ዘ ኢንድ ሪዛልት ኢዝ ዋት ማተርስ፣ ቅድም ያለው ማለት ነው። መጨረሻው ጥሩ ከሆነ ይሄ ሰው ይግደልም፣ ይዝረፍም፣ ያጭበርብርም ኢት ዶዝንት ማተር። በቃ መጨረሻው ጥሩ ይሁን እንጂ ምንም ቢያረግ ኦር ኢንቴንሽኑ ጥሩ ይሁን እንጂ ምንም ቢያረግ ጀስቲፋይድ ነው ብሎ የሚያስቡ ፒፕል አሉ። ያን ቲዎሪ ያመነጩ ሰዎች ኮንሲኩዌንሻል ኢቲክስ እንደዚህ ነው ማለት ነው። ዲዮንቶሎጂካል ኢቲክስ ደግሞ የሚለው አን አክሽን ኢዝ ራይት ኢፍ ኢት ፎሎውስ ሞራል ሩል፣ ቅድም ፕሪንሲፕል ያልነው ማለት ነው። ሞራል ሩሎችን የሚከተል አክሽን ብቻ ነው ትክክለኛ ኦር ጉድ ልንለው የምንችለው ማለት ነው። ይሄ ፎር ኤግዛምፕል ምን ማለት ነው? ዱ ዘ ራይት ቲንግ ቢኮዝ ኢት ኢዝ ዩር ዱቲ፣ ትክክለኛ በመሆኑ ነው እንጂ ትክክለኛ ነገር ማድረግ ያለብህ ይሄ መጨረሻው ጥሩ ነው መጨረሻው ባድ ነው የሚባል ነገር የለም። በቃ ሩል ነው። ሩል ይሄ አንዲናያብል የሆነ አብሶሉት የሆነ ሩሎች አሉ። እነሱ ሩሎች መፍረስ የለባቸውም ነው። እዚህ ሀሳብ ላይ ሞር ፕሮሚነንት የሆነ ሰው ማለት ካንት የሚባል ሰው አለ። ኦኬ ኢማኑኤል ካንት መሰለኝ አይገስ የፈረንሳይ ሆነ የኢትሊ ፊሎሶፈር ነው። እና እሱ ምን ይላል? ሩል ስለሆኑ ብቻ ፎር ኤግዛምፕል ላይንግ ኢዝ ሮንግ አይደለ? ብዙዎቻችን ጋር ተቀባይነት ያለው ላይንግ ኢዝ ሮንግ። በቃ ላይንግ ኢዝ ሮንግ ኦልዌይስ ማለት የትኛውን ጊዜ ኢቨን ቱ ሴቭ ላይፍ ህይወትን ለማትረፍ ራሱ ብለህ እንዳትዋሽ ነው የሚለው እሱ። ኦኬ ምን ተብሎ ተጠየቀ? እንደዚህ አይነት ሀሳብ ሲያንጸባርቅ እሺ አንድ ገዳይ በርክ ጋር መጥቶ ቤተሰቦች ኬት ናቸው? አንጡራ ሀብት ኬት ነው? ልዘርፍክ ነው? ቤተሰቦች ግን ልገልክ ነው? ቦታቸውን አሳየኝ ብትባል ትዋሻለክ እንዴ ብሎ ሲጠየቅ ኖ አለ። ኦኬ አልዋሽም እውነቱን ነግረዋለሁ ብሎ የተናገረ ሰው ነው ማለት ነው ኢማኑኤል ካንት። እና እንደዚህ አይነት ሀሳቦች ዲዮንቶሎጂካል ኢቲክስ ላይ ይንጸባረቃሉ። ቨርቹ ኢቲክስ ደግሞ ሞር ትንሽ የአርስቶትል ሀሳብ ነው። ይሄ ምን ይላል? ጉድ አክሽን ኢዝ ዋን ደን ባይ ኤ ፐርሰን ዊዝ ጉድ ካራክተር። ጉድ ካራክተር ካለው ሰው የሚሰሩ ስራዎች ጉድ ናቸው። ኦር ደግሞ ምንድነው ጉድ ካራክተር ሊኖረን ይገባል ጥሩ ነገርን ለማድረግ ማለት ነው። ይሄ ኪ አይዲያው ምንድነው? በቀላሉ እንድትረዱት ቢ ኤ ጉድ ፐርሰን ዘን ጉድ አክሽንስ ፎሎ። ጥሩ ሰው ከሆንክ በኋላ ጥሩ አክሽኖች፣ ጥሩ ድርጊቶች ይቀጥላሉ፣ ከዛ በኋላ ይመጣሉ ብሎ የሚያስብ ነው ማለት ነው። ፎር ኤግዛምፕል ምን ይላል? ቴሊንግ ዘ ትሩዝ ቢኮዝ ዩ አር አን ሆነስት ፐርሰን። አንተ እውነተኛ ሰው ስለሆንክ ጥሩ እውነተኛ ነገር እውነትን መናገር
ማለት ነው እሱ ኖት ጀስት ቢኮዝ ኢት ኢዝ ራይት ኦር ሮንግ። ይሄ ጥሩ ስለሆነ ወይም መጥፎ ስለሆነ አይደለም። ኦኬ ጀስት ያንተ ካራክተር ስለሆነ እንጂ ጥሩ ነው መጥፎ ነው የሚባል ነገር አያገባክም ነው በቃ የአርስቶትል ሀሳብ። ያንተ ካይንድነስ ዩር ካራክተር፣ ከሬጅ ኢዝ ዩር ካራክተር፣ ድፍረት ያንተ ካራክተር ነው። ስለዚህ መንገድ ላይ ሀራስ እየተደረገች ያለች ልጅ ካለች ዲፌንድ የማድረግ ያንተ ካራክተር ጉድ ላይክ ከሬጅ ስላለክ ድፍረት ስላለክ ዲፌንድ ልታረጋት ይገባል። ኖት ቢኮዝ ኢትስ ሮንግ ኦር ኢትስ ራይት። በቃ ይሄ ጥሩ ነው ጥሩ አይደለም የሚለው ነገር አይደለም እዚህ ጋር ኮንሰርኑ። ምንድን ነው ኮንሰርኑ? ኢት ኢዝ ዩር ካራክተር ቱ ዲፌንድ ሀር ከሬጀስ ማለት ነው። ከሬጀስ ስለሆንክ ያችን ልጅ ዲፌንድ ማድረግ አለብን። መንገድ ላይ እየለመነ ያለ ሰው ካለ ጥሩ ስለሆነ ሳይሆን የምትሰጠው ሪዋርድ ፈልገ ከፈጣሪ ሪዋርድ ፈልገ ሳይሆን የምትሰጠው ያንተ ካራክተር ምን ስለሆነ ነው? ካይንድ ስለሆንክ ነው የሚለው ማለት ነው። ስለዚህ እነዚህ ሀሳቦች ይንጸባረቃሉ። ቨርቹ ኢቲክስ ሞር ቴዎሎጂካል ኢቲክስ ማለት ከኮንሲኩዌንሻሊዝም ጋር ሞር ኦር ሌስ ተመሳሳይ ነው። ስለዚህ ዲዮንቶሎጂ አውርተናል፣ ቨርቹ ኢቲክስንም አውርተናል። ለሁለተኛው ሜታ ኢቲክስ ነው። ሜታ ኢቲክስ ሞር ዲል የሚያደርገው ምንድን ነው? ሚኒንግ ኦፍ ኢቲካል ተርምስ ቅድም ስላወራናቸው ጉድ፣ ባድ፣ ሮንግ፣ ራይት ቤዚካሊ ፍሮም ዜር ቤዝ ምን ማለት ናቸው ብሎ ያጠናል ማለት ነው። እዚህ ላይም ደግሞ የተለያዩ ቲዎሪዎች ደግሞ አሉ። ኦኬ ሞር እዚህ ላይ እነዚህ እንትን ቢልም ደግሞ ቲዎሪዎች ትንሽ ሰፋ ያደርጉታል። የመጀመሪያው ምንድን ነው? ሞራል ኢንቱዊሽኒዝም ይባላል። ሞራል ኢንቱዊሽኒዝም ኦር አዌርነስ ምንድን ነው? ሂውማንስ ሃቭ ሞራል ሴንስ ኦር ኢንቱዊሽን ብለው ያስባሉ ማለት ነው። ይሄ ሞራል ኢንቱዊሽኒዝም በቀላሉ ምን ማለት ነው? ሰው ልጆች ከተፈጥሯቸው ራሱ ክፉ ደግ የመለየት አቅም አላቸው። ክፉ ደግ የመለየት ችሎታ ኦር አቢሊቲ አላቸው ብሎ ያስባል ማለት ነው። ይሄ ቲዮሪን የሚደግፉ ሰዎች ማለት ነው። ስለዚህ ሞራል ኢንቱዊሽኒዝም humans are naturally capable of knowing what is good or bad, right or wrong ብሎ የሚያስብ ነው ማለት ነው። አሁን ህፃን ልጅን እየበላ ካለው ነገር የሆነች ብትለምኑት ራሱ ለስለስ ብላችሁ ብትለምኑት በጣም ትነስ እንጂ ትንሽ ነገር ራሱ አለ። ዳቦ ከሆነ ትንሽ ነገር ራሱ ቆርሶ ይሰጣል አለ። ብዙ ህፃኖች ብቻ ያደርጋሉ እንደዛ ትንሽም ብትሆን ማለት ነው። ደግሞ ሞር ፍሬንድሊ ደግሞ ከሆናችሁት ከምን ጋር አሶሺየት የሚያደርገው እናንተን ከጉድነስ ጋር አሶሺየት ያደርጋል ማለት ነው ህፃኑ ልጅ። ሌላው ሞራል ፕሪስክሪፕቲቪዝም ይባላል። እሺ እሱ ደግሞ ምን ማለት ነው? ዜር አር ሰርቴን ሞራል ስቴትመንትስ ኦር ሩልስ ዛት ኦብጀክቲቭሊ ጋይድ አን አክሽን። ይሄ ኦብጀክቲቭ የሆነ ሞራል ሩሎች አሉ፣ ሞራል ፕሪንሲፕሎች አሉ አክሽንን ጋይድ የሚያደርጉ በቃ እነሱ ላይ ተመስርተን አክሽኖቻችንን ጋይድ የሚያደርጉልን ሞራል ፕሪንሲፕሎች አሉ ብሎ ነው የሚያስበው ማለት ነው። ኦር የሚያስቡት እነዚህን ቲዎሪ ዴቨሎፕ ያደረጉት እና የሚከተሉ ኦር ደግሞ በዚህ ይህን ዴቨሎፕ ዲፌንድ የሚያደርጉ ሰዎች አይሚን ቲዎሪውን ዴቨሎፕ ያደረጉ ሰዎች እንደዚህ ብለው ያስባሉ ማለት ነው። ሌላው ሞራል ኒሂሊዝም ይባላል። ይሄ ደግሞ ሞራል ኒሂሊዝም ምንድን ነው? ሞራሊቲ የሚባል ነገር ሩል የሚባል ነገር ይሄ አክሽኖች ጥሩ ናቸው መጥፎ ናቸው የሚባሉ ነገሮች የሉም። ጭራሽ ኖ ሞራል ቫሊዩስ አር ሪል በቃ ነቲንግ ኢዝ ትሩሊ ራይት ኦር ሮንግ ብሎ ነው የሚያምኑት ማለት ነው እነዚህ ሰዎች። ሞራሊቲ ኢዝ ጀስት ሂውማን ኢንቬንሽን ነው። ሰውን መግደል ጥሩ እኛ ላይክ ምንድን ነው አሁን ፐርሲቭ የሚደረገው ሰው መግደል መጥፎ ነው ነው አለ ነው የሚሉት ማለት ሞራል ኒሂሊስቶች። ስለዚህ ኢንቬንሽን ነው it's just an invention of humans it's not real thing ነው የሚሉት ማለት ነው። የትኛውንም ነገር መስራት ይቻላል፣ ይሄ ጥሩ ነው መጥፎ ነው የሚባል ነገር የለም ነው የሚሉት። የመጨረሻው ኤቲካል ሪላቲቪዝም የሚባለው ማለት ነው። ኤቲካል ሪላቲቪዝም ደግሞ ማለት ምንድን ነው? ሞራሊቲ ኢዝ ሪላቲቭ ተብሎ የሚታወቅ
አንዳንድ አክሽኖች እዚህ ጥሩ የተባሉ እዚህ ተቀባይነት ያላቸው፣ ሌላ ቦታ ደግሞ ኮምፕሊትሊ ታቡ የሆኑ ኮምፕሊትሊ ደግሞ ተቀባይነት የሌላቸው አሉ። ኦር ደግሞ እዚህ በጣም የሚፈሩ በጣም የሚያስደነግጡ ድርጊቶች ሌላ ቦታ ደግሞ በጣም ተቀባይነት ያላቸው ሞር እንዳውም ለሪስፔክት ራሱ የሚደረጉ አክሽኖች ብዙ አሉ። ፎር ኤግዛምፕል ልስጣችሁ። ዮኖናሚ የተባለ ትራይብ አማዞን ውስጥ ይኖር ነበረ። አይ ቲንክ ስቲል እዛ ውስጥ አሉ። ከዛ ትራይብ አንድ ሰው ከሞተ ማለት ነው፣ ከፋሚሊያቸው አንድ ሰው ከሞተ ፋሚሊው የዛ ፋሚሊ ክሎዝ ፋሚሊዎቹ ምን ያደርጋሉ? የዛን ሰውዬ ሬሳ ይወስዱና አቃጥለው አመዱን ከሾርባ ጋር ይቀላቅሉና ሁሉም ፋሚሊዎች ያን ሾርባ ይጠጡታል ማለት ነው። ኦኬ አመዱን የሞተውን ሰውዬ በማቃጠል ክሪሜሽን ይባላል ስሙ ማለት ነው። ክሪሜሽን ይባላል። ይሄ አጥቅቀው ዱቄት ያደረጉትና ካቃጠሉት በኋላ አጥንቱ ምናምን በመፍጨት ዱቄት ያደረጉትና ሱፕ ውስጥ አስገብተው ይጠጣሉ ማለት ነው። ያ ሪስፔክት ነው የሚያሳየው ብሎ ነው የሚያስቡት ማለት ነው በእነሱ ባህል ውስጥ። ግን ኢትዮጵያ ላይ እንደዚህ አይነት ነገር ጀስት በጣም ታቡ የሆነ ነገር ነው አይደለ? ሌላ ደግሞ ፖሊያንድሪ ደግሞ የሚባል አለ። ኦኬ ፖሊጋሚን እናውቃለን። ፖሊያንድሪ ቲቤት የምትባል ሀገር ውስጥ ምንድን ነው አንድ ሴት የተለያየ ወንድማማቾችን ልታገባ ትችላለች። 2-3 ወንድማማቾችን ልታገባ ትችላለች። ኦኬ እዚህ ግን ምንድን ነው ሞር ታቡ የሆነ ነው። ሳቲ የተባሉ ሶሳይቲዎች ውስጥ ደግሞ አንድ ሚስት ባሏ ከሞተባት ባሏን ከቀበረች በኋላ የባሏ ግሬቭ ላይ ሂዳ ራሷን ማቃጠል አለባት። ኦኬ እሷም አብረው እንድትሞት ማለት ነው። ዘ አልቲሜት ዲቮሽን ብለው ነው የሚያስቡት ማለት ነው እነሱ እዛ ላይ። ስለዚህ ብዙ አይነት አክሽኖች አሉ። ስለዚህ ኤቲክስ ኢዝ ኦር ደግሞ ሞራሊቲ ኢዝ ሪላቲቭ ተብሎ ይሄኛው ቲዎሪ በእነዚህ ኢንስታንሶች ነው ወጣው ማለት ነው። በቀጣይ አፕላይድ ኢቲክስን እናያለን። አፕላይድ ኢቲክስ ምንድን ነው? it attempts to explain, justify, apply moral rules, principles, standards and positions to specific moral problems. ኦኬ እስካሁን ያወራናቸውን ፕሪንሲፕሎች ኦኬ ኦር ሞራል ሩሎች ኦኬ ብለናል አለ። አሁን የተለያዩ ሞራል ሩሎች አሉ ብለናል። ፕሪስክሪፕቲቪዝም ብለናል ምናምን አለ። ኦር ኮንሲኩዌንሻሊዝም እያለን የመጣናቸውን ሁላቸውን ምን ያደርጋል? አፕላይ ይሄ ሪል ወርልድ ፕሮብሌሞች ላይ በቃ ሪል የሆኑ ነገሮች ላይ አፕላይ ለማድረግ ይሞክራል ማለት ነው። ምን አፕላይድ ኢቲክስ የምንለው ፎር ኤግዛምፕል አሁን አቦርሽን ወይም ውርጃ ከምን አኳያ ነው የሚታየው? አሁን ውጭ ሀገር ላይ በጣም ኃይለኛ ክርክር ነው አይደለ? በአንድ በኩል ውርጃ የሚደግፋለ፣ አቦርሽንን የሚደግፋለ። ቢኮዝ ይሄ ከአላስፈላጊ ሸክም እናትን ወር ደግሞ ገና ልጅም ማሳደግ የማችልን እናት ካላስፈላጊ ሸክም መገላገል ነው ብሎ የሚያስቡ አሉ። ሌሎቹ ደግሞ አይ ይሄ ነፍሰ ገዳይነት ነው ደግሞ ብሎ የሚያስቡ አሉ። ስለዚህ አፕላይድ ኢቲክስ ምንድን ነው የሚሞክረው? የተለያዩ ሞራል ሩሎቹን አምጥቶ እነዚህ በዛ ሞራል ሩሎች እነዚህ ነገሮች መዝኖ እነዚህ ይሄ በጣም ኮንትሮቨርሻል የሆኑ ነገሮችን መዝኖ አንድን ዩኒፎርም የሆነ ሁሉም ቦታ ኦብጀክቲቭሊ አክሴፕትድ ሊሆን የሚችል ዲሲዥን ላይ የመድረስ ነው ማለት ነው። ሌላው ዩትኔዥያ ማለት መርሲ ኪሊንግ ይሉታል። ኦኬ ሞር ይሄ ሆስፒታሎች ላይ ዶክተሮች ጋር የሚታይ ነው። ኦኬ በጣም ኮንትሮቨርሻል የሆነ ነው። ይሄ ምንድነው? አዝ አክት ኦፍ ኢንዲንግ ኤ ፐርሰንስ ላይፍ ነው። በቃ ይሄ ከምን አኳያ ነው? ቱ ሪሊቭ ዘም ፍሮም ሲቪር ፔን። ይሄ በጣም ኃይለኛ ከሆነ ፔን ሊድን ከማይችል በሽታ ለማዳን ኦር ደግሞ እፎይታን እንዲያገኙ በማለት የመግደል አክሽን ነው ማለት ነው። ዩትኔዥያ ኦር መርሲ ኪሊንግ በመባል ይታወቃል።
አቦርሽን፣ አዳልትሪ በቃ የተለያዩ ነገሮች አሉ። አኒማል ራይትስ የሚባሉም አሉ አለ ውጭ ላይ አሁን ሞር እንትንም ይነሳል፣ ይሄ ራያት ይነሳል አለ ብዙ ሰላማዊ ሰልፎች ይወጣሉ። ለምን ላሞች ታርዶ ይበላሉ፣ ለምን ዶሮዎች ትበላላችሁ፣ ለምን እንደዚህ ቬጂቴሪያን ሆኑ ምናምን እየተባለ ብዙ ነገሮች ይወጣሉ ይነሳሉ አለ። ኦኬ ስለነሱ አፕላይድ ኢቲክስ ነው ማለት ነው፣ እነሱን ሞር ዲፕሊ የሚያጠናው። ሌላው ደግሞ ኤስቴቲክስ ነው። ኦኬ ኤስቴቲክስ ኢዝ ዘ ቲዮሪ ኦፍ ቢዩቲ። በቃ ስለ ውበት ነው ይሄ የሚያጠናው። ያቺን ልጅ ከምን አንጻር ወደድካት? በምን ፕሪንሲፕል ወደድካት? ያን ልጅ በምንድን ነው ክርሽ ያረግሽበት? በፈገግታው ነው? በቁመቱ ነው? በደረቱ ስፋት ነው? የዳ ኦኬ በጣም ብዙ ፕሪንሲፕሎች አሉ አይደለ? እኛ ተመስርተን ቢዩቲን ፐርሲቭ የምናደርግበት ደግሞ እንትኖች አሉ አለ ቅደም ተከተሎች ላይ ይሄን ካሟላ የምንለው ነገሮች አሉ አለ። ሞር ፊሎሶፊካል ኤስቴቲክስ ወደ አርቱ ትንሽ ይጠቃል። ጀስት አርት ብቻ አይደለም ግን ወደ አርቲስቲክ ቢዩቲ ትንሽ ይጠቃል። ካያችሁ የድሮ ብዙ ሞናሊዛ የምትባለው ዘ ሞስት ቢዩቲፉል ወመን ኢን ዘ ወርልድ ምናምን አሁን ዝም ብላ ኩሽና ውስጥ የምትውል ሴት እስቲ ከሷ አትበልጥም አሁን በውበት ከሆነ ግን ዛስናት ዘ ቢዩቲ ዜር ቶኪንግ አባውት። ኦኬ እነሱ የሚያወሩት እሱም ቢዩቲ አለ የአርቱም ቢዩቲ ነው። እና በጣም አዋቂዎች ስቲል በዚህ ሰዓት ራሱ ያን ስዕል በጣም ብዙ ሰው ጎርፎ የሚያየው በጣም ዲቴይልድ የሆኑ በይሄ አንፕሮፌሽናል ሰው ፐርሲቭ ሊያደርጋቸው የማይችሉ በጣም ዲቴይልድ የሆኑ አርቲስቲክ ቢዩቲዎች አርቲስቲክ ኮምፕሌክስ የሆኑ ነገሮች ይታዩበታል ስለሆነ ነው። አሁን ደግሞ በቅርቡ ደግሞ ሞደርን አርት ተብሎ ደግሞ ዝም ብሎ ደግሞ ግራ የገባው ነገር ደግሞ ተነስቷል። ኦኬ ባለፈው አራውንድ ሚሊየንስ ብቻ የተሸጠ በፕላስተር ሙዝን ግድግዳ ላይ ለጥፎ ባለፈው ተሽጦ ነበር አለ ቲክቶክ ላይ ጉድ እየተባለበት የነበረው። ስለዚህ የእነሱ አርቲስቲክ ቢዩቲዎች ምንድን ናቸው የሚለውን ነገር ያጠናል ማለት ነው። ዋት ኢዝ አርት፣ ዋት ኢዝ ቢዩቲ፣ ዘ ሪሌሽን ቢትዊን አርት ኤንድ ቢዩቲ፣ ስለ እነሱ ብዙ ነገር የሚያጠናው ኤስቴቲክስ ነው ማለት ነው። በአጠቃላይ ምንድን ነው ቲዮሪ ኦፍ ቢዩቲ ማለት ነው ኤስቴቲክስ። የመጨረሻው ሶሻል ኤንድ ፖለቲካል ፊሎሶፊ ይባላል። ቫሊዩ ኢት ስተዲስ አባውት ቫሊዩ ጀጅመንትስ ኦፕሬቲንግ ኢን ኤ ሲቪል ሶሳይቲ ሶሻልም ይሁን ፖለቲካልም ይሁን። እዚህ ጋር ጥያቄዎች የሚነሱት ምንድን ነው ሞር እዚህ ጋር ስለ ገቨርንመንት ምን አይነት ገቨርንመንት ኢዝ ዘ ቤስት? ይሄ ሶሻሊስት ገቨርንመንት ነው ኢምፔሪያሊስት ነው ወይስ ዲሞክራሲ ነው? የትኛው ገቨርንመንት ነው የሚመጥነው ጥሩ የሆነው ለህዝቡ አሪፍ የሆነው? የትኛው ኢኮኖሚክ ሲስተም ነው ዘ ቤስት? ኢዚት የአሜሪካ የምትከተለው ካፒታሊዝም ነው? ራሽያ የምትከተለው ሶሻሊዝም ነው? ኦር ሚክስድ ነው? የሚሉት ነገሮችን ያይልናል ማለት ነው። ዋት ሜክስ አን አክሽን ኦር ጀጅመንት ጀስት ኦር አንጀስት? ይሄ ፍትሃዊ ወይም ደግሞ ኢፍትሃዊ የሚያደርጉት ምንድን ናቸው? ምን ላይ ተመስርተን ነው እነዛን ነገር ኢቫሉዌት የምናደርገው? ጀስት ናቸው ፍትሃዊ ናቸው ለማለት ምን ማድረግ አለብን? ኢፍትሃዊ ናቸው ለማለት ደግሞ ምን ላይ ተመስርተን ነው የሚለውን ነገር ሞር ዲፕሊ ያይልናል ማለት ነው። ስለዚህ ከዚህ በላይ ማስረዘም ያለብኝ አይመስለኝም ይሄን ቪዲዮ። የቀሩት አንድ ፖርሽን ብቻ ነው፣ እሱም ሎጂክ እና ሎጂክን እንየውና እንጨርስ። ኦኬ ቲዮሪ ኦፍ ፕሪንሲፕልስ ራይት ኤሮንግ። ይሄ ሞር ዩኒቱ ላይ የበለጠ ላስረዳችሁ ስለፈለኩ ነው አሁን ልተውት ያሰብኩት። ግን በአጭሩ ምንድን ነው ስለ ፕሪንሲፕልስ ኦፍ ራይት ሪዝኒንግ፣ ፕሪንሲፕልስ ኦፍ አርጊመንት ነው የሚያጠናው ማለት ነው። ዋት ኢዝ አን አርጊመንት? ዋት ዳዝ ኢት ሚን ቱ አርጊው? ዋት ሜክስ አን አርጊመንት ቫሊድ ኦር ኢንቫሊድ? ኦኬ አርጊመንት ማለት ሞር ትማሩታላችሁ። ኦኬ ከአንድ ወይም ከዛ በላይ ፕሪሚስስ ኦር ኤቪደንሶች የተቀናጀ አንድን ስቴትመንት ኦር ደግሞ አንድን ፐርሰፕሽን ኦር አንድን አይዲያ ፕሩቭ ኦር ዲስፕሩቭ ለማድረግ ኮንስትራክት የሚሆን ስቴትመንት ማለት ነው አርጊመንት ማለት። ስለዚህ አርጊመንት ምንድን ነው? አርጊመንትን እንዴት ኢቫሉዌት ማድረግ እንችላለን? ሳውንድ አርጊመንት ምን ማለት ነው? ሞር ዲፕሊ እንማረዋለን።
ኦኬ ዩኒት 2 ላይ ሳውንድ አርጊመንት፣ ኮጀንት አርጊመንት፣ ቫሊድ ኢንቫሊድ አርጊመንት እያለ ብዙ ነገሮች አሉ። ስለዚህ እነሱ ሞር ዲፕሊ አንድ ላይ ስለምናያቸው ይሄን ከላይ ያዙ። የዛሬውን ቪዲዮ በዚህ እናበቃለን። አብራችሁን ስለሆናችሁ በጣም አመሰግናለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ እመኝላችኋለሁ።